ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ሌኒሽ በልስናኝ። በቅድሚያም ክልላዊ ዜናዎች። በክልሉ የተጀመሩ የኮሪደር ልማት ስራዎች በፍጥነትና በጥራት እንዲከናወኑ የማድረግ ስራ ተጠናክሮ መቀጠሉን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት የኮሪደር ልማት ስራዎች ግምገማ ተካሂዷል። ፍቃዱ በላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት የኮሪደር ልማት ስራዎች ግምገማ ተካሂዷል። የአጂፕ ደክር አባድር ፕላዛ ላንድማርክ አራተኛው ዙር የጀጎል ኮሪደር የመንገድ መብራት አረንጓዴ ልማትን ጨምሮ በወረዳዎች በራስ አቅም የሚሰሩ የውስጥ ለውስጥ መንገዶች እየተሰሩ ባሉ ስራዎች ዙሪያ ነው ውይይት የተደረገው። ርዕሰ መስተዳድር አቶ ኦርዲን በድሪ እንደገለጹት በከተማ የተጀመሩ የኮሪደር ልማቶችን በተሻለ ፍጥነት ለማጠናቀቅ ትኩረት ተሰጥቶ እየተሰራ ይገኛል ብለዋል። በመደመር መንግስት እሳቤ ፈጠራን፣ ፍጥነትና ጥራትን መሰረት ባደረገ መልኩ እየተሰሩ የሚገኙ የኮሪደር ልማት ስራዎችን በፍጥነት አጠናቆ ለህዝብ ክፍት ለማድረግ በልዩ ትኩረት እየተሰራ መሆኑን ገልጸዋል። የኮሪደር ልማቱ የከተማውን ውብና ጽዱ ከማድረግ ባለፈ ለበርካታ ዜጎች የስራ ዕድል መፍጠር መቻሉንም ተናግረዋል። የከተማውን የኮሪደር ልማት ስራዎችን በውስጥ ለውስጥ መንገዶች በማስፋት እየተከናወኑ የሚገኙ አበረታች ተግባራት ተጠናክረው መቀጠል አለበትም ብለዋል። በተለይ አራተኛው ዙር ዓለም አቀፍ የጀጎል ኮሪደር ልማት ስራ በፍጥነት አጠናቆ ለአገልግሎት ክፍት መሆን አለበትም ብለዋል። የአንደኛ መንገድ ታሪካዊ ይዘቱን ሳይለቅ የኮሪደር መልሶ ልማት ስራ እየተሰራ ይገኛል። በሐረሪ ክልል እየተከናወነ በሚገኘው የገጠር ኮሪደር ልማት ሞዴል መንደሮችን ለመፍጠር በልዩ ትኩረት እየተሰራ ይገኛል ሲሉ የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። ለዚህም በክልሉ ድሬ ጠያራ ወረዳ እየተከናወነ በሚገኘው የገጠር ኮሪደር ልማት በጅምር የሚገኘውን የሲጊቻ ነገዬ ሞዴል የገጠር መንደርን ለማሳያነት አንስተዋል። ሄኖክ ግርማ ዝርዝር አለው። በሐረሪ ክልል እየተከናወነ በሚገኘው የገጠር ኮሪደር ልማት ሞዴል መንደሮችን ለመፍጠር በልዩ ትኩረት እየተሰራ ይገኛል ሲሉ የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹም። ምክትል ርዕሰ መስተዳድሯ እንደሚሉት በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በአገር አቀፍ ደረጃ የተጀመረው የገጠር ኮሪደር ልማት የገጠር ነዋሪዎችን ሕይወት በማሻሻል ተስፋ ሰጪ ውጤቶች እየታየበት ይገኛል። በሐረሪ ክልልም በተለይም በ2018 በጀት ዓመት በሶስቱም የገጠር ወረዳዎች የገጠር ኮሪደር ልማት ስራን በመጀመር የገጠር ነዋሪዎች ህይወት ለማሻሻል ልዩ ትኩረት በመስጠት ርብርብ እየተደረገ ይገኛል ብለዋል። በክልሉ የገጠር ኮሪደር ልማት የአርሶና አርብቶ አደሩን የአኗኗር ዘይቤን በማሻሻልና በማቅለል ሞዴል የገጠር መንደሮችን ለመፍጠር እየተሰራ መሆኑንም ጨምረው ገልጸዋል። ለዚህም በክልሉ ድሬ ጠያራ ወረዳ እየተከናወነ በሚገኘው የገጠር ኮሪደር ልማት በጅምር የሚገኘውን የሲግቻ ነገዬ ሞዴል የገጠር መንደርን ለማሳያነት አንስተዋል። የገጠርና የከተማውን ኮሪደር ለማስተሳሰር ስራ ጀምረናል። ይሄ ደግሞ በጣም ትልቅ አስተዋጽኦ አለው። በሁሉ በፖለቲካሊም፣ በኢኮኖሚም፣ በማህበራዊ ትስስሩንም ለመፍጠር ትልቅ አስተዋጽኦ ነው ያለው። ስለዚህ በሶስቱም የገጠር ወረዳዎች ላይ በሰፊው እየሰራን ያለ ነው። እየሰራን ካለ ነው ደግሞ አንዱ የሞዴል መንደሮችን የመፍጠር ስራ ነው። ስለዚህ በዚህ በድሬ ጠያራ ወረዳ በሲግቻ ቀበሌ እዚህ የነጌዬ መንደር ነው የምትባለው አሁን የምንገኝበት። ይሄ መንደር ያለው እንደ መንግስት ደግሞ የመሰረተ ልማቶችን የማሟላት ስራዎች ናቸው እየተሰሩ ያሉት። ስለዚህ የገጠሩን የኑሮ አኗኗር ዘይቤውን የመቀየር ስራ ነው መሰራት ያለበት። በተለይ ሞዴል መንደሮች ውስጥ ሰው ከከብት ጋር አንድ ላይ እንዳይኖር በገጠር ላይ፣ ሌላው ደግሞ የማብሰያና ሰው የመኖሪያ ክፍሎቹን የመለየት ውስጥ ለውስጥ ያሉትን መንገዶች ደግሞ በተለይ ሰው እንደ ልቡ መንደር ውስጥ መንቀሳቀስ እንዲችል እየሰራን ያለን። የገጠር ኮሪደር ልማቱ ከተማና ገጠሩን በማስተሳሰር በርካታ ማህበራዊና ኢኮኖሚያዊ መነቃቃቶችን ይዞ እንደሚመጣ ምክትል ርዕሰ መስተዳድሯ ጠቁመዋል። የገጠር ኮሪደር ልማት የአርሶና አርብቶ አደሩን የመሰረተ ልማት አቅርቦትና የመሰረታዊ ቴክኖሎጂ አጠቃቀምን በማሻሻልና ምርትና ምርታማነትን በማሳደግ ከፍተኛ ፋይዳ እንደሚኖረውም ወይዘሮ ሮዛ ጨምረው ገልጸዋል። የአርሶ አደሮቹ ቤቶች አሁን በተለይ ደግሞ ከቴክኖሎጂ አጠቃቀምንም እያለማመን ዲጂታል ኢትዮጵያን ለመፍጠር በተለይ ደግሞ በእንጨትና ከግሪን ሌጋሲ ጋርም የማገዶ ስራዎችንም ቁጠባ እንዲያደርጉ በሌሎች ክልሎች በባዮጋዝ ነው የሚጠቀሙት። አሁን እዚህ ያለነው መንደር ደግሞ መብራት አስገብተናል። ስለዚህ በመብራቱ ደግሞ ስቶቭን ፓወሩን በመጨመር ስቶቭም እንዲጠቀሙ፣ ሌሎች ደግሞ መብራቶች በፓምፕ ደግሞ ምርትና ምርታማነትንም ለመጨመር አንዱ በዲናሞም በመብራት ተጠቅመው በአመት 2-3 የምናመርትበትን ስትራቴጂ እየተከተልን ያለነው።
በመሆኑም በክልሉ በገጠር ኮሪደር ልማት አርሶና አርብቶ አደሩን ሁለንተናዊ ተጠቃሚ ለማድረግ እየተከናወኑ የሚገኙ ተግባራት ተጠናክሮ እንደሚቀጥሉ ገልጸው ህብረተሰቡም በቀናነት እያደረገ ላለው ድጋፍና ተሳትፎም ምስጋናቸውን አቅርበዋል። ማህበረሰቡን ደጋግመን አንዱ ማህበረሰቡም ጥያቄ ነው። በተለይ እዚህ አካባቢ ለከተማ ቅርብ በመሆኑ በዚህ ደረጃ ደግሞ እንዲህ ስንሰራ ከጎናችን ቆሞ ነው። አሁን በመንገዱ ላይ በኋላ ማየት እንችላለን። መንገዱ ራሱ ስንሰራ ያለ አንድ ካሳ ነው። ቤቱንም እያፈረሰ መንገዱ እዚህ መድረስ አለበት ብሎ እየተባበረን ያለ። በክልሉ በ2018 በጀት ዓመት በሶስቱም የገጠር ወረዳዎች በገጠር ኮሪደር ልማት ስራ ማህበረሰቡን ተጠቃሚ ለማድረግ ልዩ ትኩረት ተሰጥቶ እየተሰራ ይገኛል። በሐረሪ ክልል ህብረተሰቡን የፍትህ አካል የማድረግ ስራዎች አበረታች መሆናቸውን በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ሚኒስትር ዴኤታ አቶ ተስፋዬ ዳባ ገለጹ። በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ሚኒስትር ዴኤታ አቶ ተስፋዬ ዳባ የተመራ ልዑካን ቡድን በሐረሪ ክልል የ3 ዓመት የፍትህ ዘርፍ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸምን ገምግሟል። ሲሳይ ዘሪሁን ተጨማሪ አለው። በፍትህ ሚኒስቴር የጠቅላይ አቃቤ ሕግ ሚኒስትር ዴኤታ አቶ ተስፋዬ ዳባ የተመራ ልዑካን ቡድን በሐረሪ ክልል የ3 ዓመት የፍትህ ዘርፍ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸምን ገምግሟል። በመድረኩ በፍትህ ሚኒስቴር ጠቅላይ አቃቤ ሕግ ሚኒስትር ዴኤታ አቶ ተስፋዬ ዳባ እንደገለጹት ክልሉ ህብረተሰቡን የፍትህ አካል የማድረግ ስራዎች አበረታች መሆናቸውን አንስተዋል። የህብረተሰቡን የፍትህ ጥማት ለማርካት የተሰራው የተቀናጀ የፍትህ አሰጣጥ ስርዓትም አበረታች መሆኑን ገልጸዋል። የሰብአዊ መብት አያያዝና የፍትህ አሰጣጥን የማዘመን ስራዎች አበረታች መሆኑን ገልጸው ስርዓቱን አስተማማኝ ለማድረግ ተጨማሪ ስራዎች ይጠበቃሉ ብለዋል። በመርሃ ግብሩ የሐረሪ ክልል የፍትህ ተቋማት የ3 ዓመቱን የፍትህ ዘርፍ ትራንስፎርሜሽን እቅድ የ2018 የ6 ወራት እቅድ አፈጻጸም ቀርቦም ውይይት ተካሂዶበታል። ሪፖርቱን ያቀረቡት የሐረሪ ክልል ጠቅላይ አቃቤ ሕግ ቢሮ ኃላፊ አቶ አዩብ አህመድ የሰብአዊ መብት ጥሰትን መከላከል፣ ወንጀልን አስቀድሞ መከላከልና ተጠያቂነትን ማረጋገጥ ስራዎች አንጻር በተሰራው የጋራ ቅንጅት አበረታች ውጤቶች መመዝገባቸውን አንስተዋል። የፍትህ ዘርፍ አመራሮችና ባለሙያዎችን በማጥራት አሰራርን በማዘመን ሚዛናዊ ፍትህ መስጠት ተችሏል ነው ያሉት። የማህበራዊ ፍርድ ቤትን ማጠናከር፣ ባህላዊ ፍርድ ቤቶችን ማቋቋምን ጨምሮ የፍትህ ተቋማት አቅምን በማጠናከር አበረታች ስራዎች መሰራቱን አብራርተዋል። በክልሉ የህጎች ተፈጻሚነትና አተገባበርን መገምገም የሚያስችል አሰራር ስርዓት መዘርጋት መቻሉንም ገልጸዋል። ከውይይቱ በኋላ ማጠቃላይ የሰጡት ሚኒስትር ዴኤታው አቶ ተስፋዬ ዳባ በፍትሐ ብሔር ፍትህ አስተዳደር የመንግስትና የህዝብን ጥቅም ለማስጠበቅ ስራዎች ላይ በፌዴራል ደረጃ ድጋፍ እንደሚያደርጉም ገልጸዋል። በክልሉ የፍትህ ስርዓት የህዝብን አመኔታ ለማግኘት እየተሰራ ያለው የቅንጅት ስራም ተጠናክሮ መቀጠል እንዳለበት ጠቁመዋል። በክልሉ ያለው አማራጭ የግጭት መፍቻ ስርዓቶች ተጠናክረው ሊቀጥሉ ይገባል ያሉት ሚኒስትር ዴኤታው የ3 ዓመቱን የፍትህ ትራንስፎርሜሽን እቅድ ለማሳካትም የተስተዋሉ ክፍተቶችን በመለየትና የተቀናጀ አሰራር ስርዓትን በመዘርጋት በልዩ ትኩረት ሊሰራም ይጠበቃል ብለዋል። ከእቅድ አፈጻጸም ግምገማው በኋላም በክልሉ የፍትህ ዘርፍ የተለያዩ ተቋማት ላይ በመዘዋወር ምልከታም አድርገዋል። በመርሃ ግብሩ የፍትህ ሚኒስትር ዴኤታውን ጨምሮ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳለዲን ቶፊቅ፣ ምክትል ፕሬዝዳንት ወይዘሮ አይሻ ሚኔ፣ የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲን ጨምሮ ሌሎች ባለድርሻ አካላትም ተሳትፈዋል። በስራና ክህሎት ሚኒስቴር ሚኒስትር ዴኤታ አቶ ዳንኤል ተሬሳ የሚመራ ልዑካን ቡድን ከስራ ዕድል ፈጠራ ጋር ተያይዞ የተሰሩ ስራዎችን በክልሉ ሸንኮር ወረዳ የመስክ ምልከታ አደረገ። ልዑካን ቡድኑ በወረዳው ድጋፍ የተደራጁ ማህበራት የስራ እንቅስቃሴን ተዘዋውረው ጎብኝተዋል። ያብስራ አሰገድ በፌዴራል ስራና ክህሎት ሚኒስቴር ሚኒስትር ዴኤታ አቶ ዳንኤል ተሬሳ የሚመራ ልዑካን ቡድን በሐረሪ ክልል ሸንኮር ወረዳ ከስራ ዕድል ፈጠራ ጋር ተያይዞ በተሰሩ ስራዎች ዙሪያ ሰፊ ውይይት አካሂዷል። የሸንኮር ወረዳ የስራ ማዕከል ኃላፊ ወይዘሮ ዮርዳኖስ ሙልጌታ ለልዑካን ቡድኑ ባደረጉት ገለጻ በበጀት ዓመቱ 370 ዜጎች ተጠቃሚ የሚያደርግ የስራ ዕድል መፈጠሩን ገልጸዋል። በዚህም ወጣቱን በማደራጀት በቴክኒክና ሙያ በማሰልጠን ስራ ፈጣሪ የማድረግ ስራዎች እየተሰሩ መሆኑን አብራርተዋል። 18 ሰዎችን ያቀፈ በማህበር በማደራጀት ከ500 ሺህ ብር በላይ በመመደብ ድጋፍ እያደረጉ መሆኑንም አክለዋል። የአካባቢን ጸጋ በመጠቀም በተለያዩ ተቋማት የከተማ ግብርና በማስፋት ሰፊ ስራ መሰራቱንም ጠቁመዋል። 2 ሼዶች፣ 4 የቅዳሜና እሁድ ገበያ መሸጫ ስፍራዎችን በማመቻቸት የገበያ ትስስር የመፍጠር ስራዎች መሰራታቸውንም አብራርተዋል። ልዑካን ቡድኑ በበኩላቸው የተሰሩ ስራዎች አበረታች መሆኑን ጠቁመው አሰራሮችን በማዘመን የዜጎችን እንግልት መቀነስ እንደሚገባም ገልጸዋል። በዘርፉ እየተሰሩ
እየተሰሩ ያሉ ስራዎች ጥናት ላይ በተመሰረተ መልኩ ማከናወን እንደሚገባም ጠቁመዋል። በቴክኒክና ሙያ ተቋማት በአጫጭርና መደበኛ ስልጠናዎች ሰልጥነው የሚመረቁ ተማሪዎች ከተቋም ጋር በመቀናጀት በማደራጀት ወደ ገበያው መቀላቀል እንደሚገባም አክለዋል። ልኡካን ቡድኑ በወረዳው ድጋፍ የተደራጁ ማህበራት የስራ እንቅስቃሴን ተዘዋውሮ ጎብኝተዋል። የአንደኛ መንገድ የመልሶ የኮሪደር ልማት በላቀ ጥራት ደረጃ በታለመለት ጊዜ ለማጠናቀቅ እየተሰራ እንደሚገኝ ተገለጸ። የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ የአንደኛ መንገድ ኮሪደር ልማትን አስመልክቶ ከነጋዴው ማህበረሰብ ጋር በመሆን በአሚር አብዱላሂ አዳራሽ የውይይት መድረክ አካሂዷል። ናርዶስ ዳምጤ ዝርዝር አላት። የአንደኛ መንገድ የኮሪደር መልሶ ልማትን አስመልክቶ የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ ከነጋዴው ማህበረሰብ ጋር በመሆን በአሚር አብዱላሂ አዳራሽ የውይይት መድረክ አካሂደዋል። በመድረኩ ላይ ንግግር ያደረጉት የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ ኃላፊ አቶ ጀማል አህመድ እንደገለጹት ፕሮጀክቱ በተቀመጠለት የጥራት ደረጃ መሰረትና በታለመለት የጊዜ ሰሌዳ እንዲጠናቀቅ እየተሰራ ይገኛል ብለዋል። ይህ እየተሰራ የሚገኘው የኮሪደር ልማት ስራ ከተጀመረ ዛሬ 19ኛ ቀኑን የያዘ መሆኑና 90 በመቶ የሚሆኑ ስራዎቹ መጠናቀቁን ገልጸዋል። መድረኩ የንግዱን ማህበረሰብ እየተከናወኑ ባሉ ስራዎች ላይ መረጃ ለመለዋወጥ ያለመ መሆኑንም አቶ ጀማል አክለዋል። የክልሉ የባህል ቅርስና ቱሪዝም ቢሮ የቅርስ ዳይሬክተር የሆኑት ኢንጂነር አሚር ረመዳን እንደገለጹት ይህ ፕሮጀክት በተያዘለት የጊዜ ሰሌዳ ውስጥ አጠናቆ ለማስረከብ የሁሉም ተሳትፎና ርብርብ እንደሚያስፈልግ ገልጸዋል። የመድረኩ ተሳታፊዎች በበኩላቸው ለግንባታው የሚያስፈልጉ የማጠቃለያ ስራዎችን በፍጥነትና በጥራት ለማከናወን እንዲያስችላቸው ከሚመለከታቸው ባለድርሻ አካላት ጋር እየተነጋገሩ እንደሚገኙ ገልጸዋል። ፕሮጀክቱን በአንድ ወር ጊዜ ውስጥ ለማጠናቀቅ በትኩረትና በቅንጅት እየተሰራ እንደሚገኝም ገልጸዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በቱሪዝምና በተለያዩ የኢንቨስትመንት ዘርፎች ለሚሰማሩ ባለሀብቶች መንግስት የመሬት አቅርቦትን ጨምሮ ልዩ ልዩ ድጋፎችን እንደሚያደርግ የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጹ። በሌላ ዜና ከሳይቤሪያ በከፍተኛ የአየር ግፊት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር መጠናከሩን ተከትሎ ከሰሞኑ የሚታየው የሌሊትና የማዳ ቅዝቃዜ ይቀጥላል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የፓርቲ ስራዎች አፈጻጸም የግምገማ መድረክ በሆሳዕና ከተማ ተካሂዷል። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራና የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ከሁሉም ክልሎችና ከሁለቱ ከተማ አስተዳደሮች የተውጣጡ የፓርቲ ከፍተኛ የስራ ኃላፊዎች ተገኝተዋል። በአቶ አደም ፋራ የተመራው የአመራሮች ቡድን ሆሳዕና ከተማ ከሚካሄደው የፓርቲው የ6 ወራት አፈጻጸም ግምገማ መድረክ አስቀድሞ በትላንትናው ዕለት በክልሉ ምስራቅ ጉራጌና ስልጤ ዞኖች የተለያዩ የልማት ስራዎችን ጎብኝተዋል። በዚህም አመራሮቹ በቡታጅራ ከተማ የአቮካዶ ዝርያ ማሻሻያ ማዕከል፣ የወንዝ ዳር ፕሮጀክት፣ ቀሸት እንደማነብ ስራ ማህበርና ደስታ ጋርመንትን ምልከታ አድርገዋል። እንዲሁም በወራቤ ከተማ በመንግስትና በባለሀብቶች ቅንጅት በ1000 ሄክታር ላይ በፍጥነት እየለማ የሚገኘውን የቱጃት የኢንዱስትሪ ማዕከል ያለበትን ደረጃ መመልከታቸው ይታወሳል። በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ በቱሪዝምና በተለያዩ የኢንቨስትመንት ዘርፎች ለሚሰማሩ ባለሀብቶች መንግስት የመሬት አቅርቦትን ጨምሮ ልዩ ልዩ ድጋፎችን እንደሚያደርግ የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። ሚኒስትር ዴኤታው እንደገለጹት መንግስት በህዳሴ ግድቡ በደሴቶችና በንጋት ሐይቅ አካባቢ ማልማት ለሚፈልጉ ባለሀብቶች የመሬት አቅርቦትን በሊዝና በተለያዩ አማራጮች ያመቻቸዋል። በተጨማሪም ለኢንቨስትመንት ስራው የሚሆን የፋይናንስ ብድር በባንኮች በኩል እንዲመቻች እንደሚደረግና ለግንባታ የሚያስፈልጉ ግብዓቶች ከውጭ ሲገቡ ከቀረጥ ነጻ እንዲሆኑ መወሰኑን ሚኒስትር ዴኤታው አስታውቀዋል። በሪዞርቶች በሎጆችና በሌሎች የቢዝነስ አማራጮች ለሚሰማሩ ባለሀብቶች የሰራተኛ ማመላለሻ ተሽከርካሪዎችን ለማስገባት መንግስት ድጋፍ እንደሚያደርግም ጠቁመዋል። የሰው ኃይል እጥረትን ለመቅረፍ በቁልፍ የአመራር ቦታዎች ላይ የውጭ ባለሙያዎችን ለማምጣት እንደሚፈቀድ የገለጹት ሚኒስትር ዴኤታው ባለሀብቶች በሆቴል፣ በሬስቶራንት፣ በውሃ ትራንስፖርትና በኩነት ዝግጅት ዘርፎች እንዲሰማሩ ጥሪ አቅርበዋል። ይህ ማበረታቻ በግድቡ ዙሪያ የሚገነቡ የቱሪዝም መዳረሻዎችን ዓለም አቀፍ ደረጃቸውን የጠበቁ ለማድረግ ያለመ መሆኑንም አብራርተዋል።
ከሳይቤሪያ በከፍተኛ የአየር ግፊት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር መጠናከሩን ተከትሎ ከሰሞኑ የሚታየው የሌሊትና የማልዳ ቅዝቃዜ ይቀጥላል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ ለጋዜጣ ፕላስ በላከው መግለጫ እንዳስታወቀው ከሳይቤሪያ በከፍተኛ የአየር ግፊት በመነሳት ወደ ሀገራችን የሚነፍሰው ደረቅና ቀዝቃዛ አየር ተጠናክሮ ይቀጥላል። በዚህም ምክንያት የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በአብዛኞቹ አካባቢዎች የሚስተዋል ሲሆን በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የቅዝቃዜ መጠኑ ከ5 ዲግሪ ሴልሺየስ በታች እንደሚሆን አመላክተዋል። በሌላ በኩል በስምጥ ሸለቆ፣ በሰሜን ምስራቅ፣ በመካከለኛውና በደቡብ ምዕራብ አካባቢዎች አልፎ አልፎ አነስተኛ ዝናብ እንደሚኖር ተጠቁመዋል። በሌላ በኩል በአብዛኞቹ የመኸር ሰብል አብቃይ አካባቢዎች የሚኖረው ደረቅ የአየር ሁኔታ ለድህረ ሰብል ስብሰባ አመቺ መሆኑን ኢንስቲትዩቱ ገልጿል። የደቡብና የደቡብ ምስራቅ የአገሪቱ አካባቢዎች ደረቅ ሆነው ቢቆዩም በመጨረሻዎቹ ጥቂት ቀናት በጣም አነስተኛ ዝናብ ሊያገኙ እንደሚችሉ ኢንስቲትዩቱ በመግለጫው ተመላክቷል። አርባ 11165 ሄክታር ላይ የነበረ የቅመማ ቅመም ሰብል ተሰብስቦ 1,385,150 ቶን ምርት መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን ገለጸ። በበጀት ዓመቱ በቅመማ ቅመም ሰብል የተሸፈነው 775,439 ሄክታር መሆኑን በባለስልጣኑ የቡና ሻይና ቅመማ ቅመም ልማት መሪ ስራ አስፈጻሚ ፍቃዱ ደፈረስ ለኢዜአ ገልጸዋል። ከዚህ ውስጥ እስካሁን ምርት የሚሰጠው በ741,165 ሄክታር ላይ የነበረው የቅመማ ቅመም ሰብል መሆኑን ገልጸው ምርት ስብሰባውም እንደተጠናቀቀ አመልክተዋል። የቅመማ ቅመሙ አይነትም በርበሬ፣ ጅንጅብል፣ ኮረሪማ፣ እርድ፣ ጥቁር አዝሙድ፣ ነጭ አዝሙድ፣ አብሽ፣ ድንብላል፣ ቆንዶ በርበሬ፣ ሚጥሚጣ፣ ሮዝመሪ፣ ጥምዝና ሌሎች መሆናቸውን አብራርተዋል። አሁን ላይ የቅመማ ቅመም ሰብል የምርታማነት ሁኔታ በሄክታር 18.4 ኩንታል መሆኑንም ለኢዜአ አስረድተዋል። ምርትና ምርታማነትን ለማሳደግም የኤክስቴንሽን አገልግሎትን፣ የኩታ ገጠም ልማትን፣ የሙሉ ፓኬጅ አተገባበርን ማጠናከርና አዳዲስ ቴክኖሎጂን መጠቀም ትኩረት እንደተሰጠውም ገልጸዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ የአፍሪካውያን አማካኝ የመኖር እድሜ ጣሪያ በከፍተኛ ደረጃ መጨመሩን ጥናቶች አረጋገጡ። በተለይ እንደ አውሮፓውያን አቆጣጠር ከ1965 ዓ.ም አማካኝ የመኖር እድሜ ጣሪያ ጋር ሲነጻጸር እጅግ ከፍተኛ ልዩነት መኖሩ ተነግሯል። ምስጋናው ኃይሉ ሞት አስፈሪው ግን ደግሞ የማይቀረው የሰው ልጅ እጣ ፈንታ ነው። ለዚህ ነው ዞሮ ዞሮ ከቤት ኖሮ ከመሬት የሚለው ተረት ነገሩ የማይቀርበት ቀጠሮ መሆኑን የሚነግረን። የሰው ልጅ ታዲያ በዚህ ቅንፍ የዕድሜ ርዝማኔ ውስጥ የተሻለ ኖሮ ለማለፍ ያቅሙን ሁሉ ያደርጋል። ሳይንሱ የረዘቀውን ዕውቀት እየተጠቀመና የራሱን ጥበብ ጨምሮ በሽታን ለማሸነፍ ከመፍጨርጨር አልፎ ዕድሜህን ያሳጥሮ ከሚለው እርግማን ጭምርም እየሸሸ ዘመናትን አልፏል። እንደሚታወቀው ባለፉት ዘመናት ደግሞ አፍሪካ ድንቅ ዕድሜን በመኖር ስሟ ተደጋግሞ ይነሳ ነበር። አሁናዊ ጥናቶች ግን እነዚህ ህዝቦች የረዘመ አማካይ የዕድሜ ጣሪያቸው እጅግ ከፍ ማለቱን ይፋ አድርጓል። በተለይ እንደ አውሮፓውያን አቆጣጠር ከ1965 ዓ.ም ከነበረው አማካይ የመኖር ዕድሜ ጣሪያ ጋር ሲነጻጸር የአፍሪካን ዕድሜ እጅግ ከፍተኛ ልዩነት ያለው ሆኖ ተገኝቷል። የዓለም ዕድሜ ጣሪያ ዳሰሳዊ ጥናትና የተባበሩት መንግስታት ድርጅት መረጃዎችን ተንተርሶ ቢዝነስ ኢንሳይደር አፍሪካ እንደዘገበው በአፍሪካ ቀዳሚ ረጅም ዕድሜ ጭማሪ ያሳዩ ህዝቦች ባለቤት አልጄሪያ መሆኗን ገልጿል። አልጄሪያውያን ከ43 ዓመታት ወደ 77 ዓመታት አማካይ ዕድሜ ጣሪያ ከፍ ማለት ችለዋል ሲልም ዘገባው አትቷል። የአልጄሪያውያን አማካይ የዕድሜ ጣሪያም 34 ዓመታትን በመጨመር ትልቅ ምርታ ቢያስመዘግብም በአፍሪካ እውነተኛ የረጅም ዕድሜ ጣሪያ መኖሩን ማሳያ ኢትዮጵያን ጨምሮ 13 የአፍሪካ ሀገራት ከዚህ ቀደም ከነበረው የመኖር ዕድሜ ጣሪያ 27 ዓመታት በመጨመር ልዩነት ማምጣት መቻላቸው ነው የተገለጸው። የማላዊ ህዝቦች ዕድሜ 32 ዓመታትን በማሻሻል ከአፍሪካ በሁለተኛ ደረጃ ሲቀመጥ፣ በሶስተኛ ደረጃ ደግሞ የምዕራብ አፍሪካ ሰሃራ ህዝቦች ከ1965 ዓ.ም ጋር ሲነጻጸር ከ41 ወደ 72 ከፍ በማለት 31 ዓመታትን ማሻሻል አሳይቷል። የአንጎላና የኢትዮጵያ ህዝቦች መኖር ዕድሜም ጣሪያ 27 ዓመታት በመጨመር ከአፍሪካ 12ኛና 13ኛ መቀመጣቸውን ዘገባው ይፋ አድርጓል። ለሰው ልጅ የመኖር ዕድሜ መጨመር ምክንያት ከሆኑት መካከልም የህክምና መሻሻል፣ የክትባት አቅርቦትና ተደራሽነት እንዲሁም መንግስታት ለዜጎች የሰጡት የጤና እንክብካቤ መሆኑንም በምክንያትነት ተጠቅሟል። በዓለም ላይ በአማካይ ረጅም ዕድሜ በመኖር ቀዳሚ የሆኑ ህዝቦች ሞልዶቫውያን ሆኗል። እንደ አውሮፓውያን አቆጣጠር ከ1965 ዓ.ም ጋር ሲነጻጸርም ከ41 ወደ 82 ከፍ ማለት ሞልዶቫውያን የ41 ዓመታት አማካይ የዕድሜ ልዩነት ማሻሻል ማሳየታቸውን ተገልጿል።
ግሪንላንድ በአሜሪካ ቁጥጥር ስር መሆንም መተዳደርም አትፈልግም ሲሉ የግሪንላንድ ጠቅላይ ሚኒስትር ተናገሩ። ጠቅላይ ሚኒስትሩ ከዴንማርኳ ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ነው ጠንከር ያለ አቋማቸውን ያስታወቁት። ዘገባው የቢቢሲ ነው። ባህር ጠንክር የግሪንላንድ ጠቅላይ ሚኒስትር ህዝባቸው አሁን ምርጫ ቢቀርብላቸው ከዩናይትድ ስቴትስ ይልቅ ዴንማርክን እንደሚመርጡ ተናገሩ። ከፊል ራስ ገዝ የሆነችው ዴንማርክ ግዛት መሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ለመገንጠል ያላቸው አቋም በተደጋጋሚ ማሳወቃቸውን ተከትሎ ነው ጠቅላይ ሚኒስትሩ ይህን ያሉት። ትራምፕ ሀገራቸው ግሪንላንድን መጠቅለል የሚፈልጉት ራሳቸው ከሩሲያና ቻይና ለመጠበቅ እንደሆነ ይናገራሉ። ዋይት ሀውስ ደሴቷን ለመግዛት እቅድ እንዳለውም ይፋ ቢያደርግም ኃይል መጠቀም የሚለው ሀሳብ ሙሉ በሙሉ ውድቅ አላደረገም። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አባል የሆነችው ዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ወታደራዊ እርምጃ የጦር ቃል ኪዳኑ መጨረሻ ሊሆን እንደሚችል አስጠንቅቋል። ኔልሰን ስለሰጡት አስተያየትም የተጠየቁት ትራምፕ ይህ ለሱ ትልቅ ጋሬጣ ይዞበት ይመጣል ሲሉ ምላሽ ሰጥተዋል። ከመሬት ስፋቷ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና አርክቲክ መካከል መገኘቷ የሚሳኤል ጥቃት ቢመጣ ቀድሞ ለማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ያደርጋታል። ትራምፕ ደጋግማ ግሪንላንድን ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። ትራምፕ ደጋግመው ግሪንላንድ ለአሜሪካ ብሔራዊ ደህንነት አስፈላጊ ናት ይላሉ። የቻይናና ሩሲያ መርከቦችም አካባቢውን ወረውታል ቢሉም ለዚህም ማስረጃ አላቀረቡም። አሜሪካ ሰሜን ምዕራብ ግሪንላንድ በሚገኘው ቱፊክ የጦር ካምፕ 100 ያክል ወታደሮች ያሏት ሲሆን ይህ ካምፕ ከሁለተኛው ዓለም ጦርነት ጀምሮ በአሜሪካ ሲመራ ቆይቷል። አሜሪካ ከዴንማርክ ጋር ባላት ስምምነት መሰረትም የፈለገችውን ያክል ወታደር ቁጥር ወደ ግሪንላንድ መላክ ትችላለች። ነገር ግን ትራምፕ ባለፈው ሳምንት ሀገራቸው የምትፈልገው የሊዝ ስምምነት ሳይሆን ባለቤትነትን ነው ብለው ኔቶ ይህንን መረዳት አለበት የሚል አስተያየት ሰጥተዋል። በዴንማርክ ዋና ከተማ ኮፐንሃገን በተካሄደው የጋራ ጋዜጣዊ መግለጫ ፍሬድሪክሰን ከቅርብ አጋራችን እየደረሰብን ያለው ጫና ፍጹም ተቀባይነት ያለው አይደለም ሲሉ ፈርጠም ያለ አቋማቸውን አስታውቀዋል። በጣም አስቸጋሪ የሚባል ጊዜ ከፊታችን መሆኑን የሚጠቁሙ በርካታ ጉዳዮችን እያየን ነው ሲሉ አስጠንቅቀዋል። የግሪንላንድ ጠቅላይ ሚኒስትር ጂኦፖለቲካዊ ቀውስ ተጋርጦብናል ብለው ነገር ግን የደሴቷ አቋም ግልጽ መሆኑን አስረድተዋል። ዛሬውኑ ከዴንማርክና ከዩናይትድ ስቴትስ መካከል አንዱን መምረጥ ቢኖርብን ዴንማርክን እንመርጣለን ብለዋል። ለሁሉም ግልጽ እንዲሆን የምንፈልገው አንድ ነገር አለ። ግሪንላንድ በአሜሪካ ቁጥጥር ስር መሆን አትፈልግም። በአሜሪካ ወታደርም ጭራሽ አትተዳደርም። ዩናይትድ ስቴትስ ግዛትም መሆን ፈጽሞ አንፈልግም ብለዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶዎች ጋር መልካም ቆይታ። ጤና ይስጥልን።